የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። አክሊለ ሰማዕት በጃችሁ አክሊለ ሰማዕት አክሊለ ሰማዕት አክሊለ ሰማዕት እስጢፋኖስ አክሊለ ሰማዕት እስጢፋኖስ አክሊለ ሰማዕት እስጢፋኖስ አክሊለ ሰማዕት እስጢፋኖስ አክሊለ ሰማዕት وتقبلوا 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 بسبحات 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 وبمعليت بسبحات 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 وبمعليت ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። ከዚህ የበለጠ የሚያገለግሉበትን ጥበቡን አይምሮውን ያብዛላቸው። እልል ብላችሁ አመስግኑላቸው እግዚአብሔርን። ቀጥታ ወደ ዕለቱ ትምህርት እንሄዳለን። ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ዛሬ በመካከላችን ተገኝተዋል። አሁን በቀጥታ ወደ እሳቸው እወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በቅዱስ እስጢፋኖስ ጠሪነት በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በሰላም በጤና እንኳን በሰላም አደረሳችሁ አደረሰን። ዛሬ የምንማርበት የትምህርት ርዕስ ሰማዕት በሉ። ርዕሳችን ይሄ የሐዋርያት ሥራ ምዕራፍ 22 ቁጥር 20 ሰማዕትህ ቅዱስ እስጢፋኖስ ሲገደል እኔም ተባባሪ ነበርኩ ብሎ ቅዱስ ጳውሎስ የመሰከረበት ነው። ሰማዕት ማለት እውነት ማለት ነው። እውነት ከሆነ እውነት በሉ፣ ውሸት ከሆነ ውሸት በሉ። ከዚህ የወጣ ግን የሰይጣን ነው ይላል። እንግዲህ ብዙ ሰማዕታት ዋጋ የሚከፍሉት እውነተኛ ስለሆኑ ነው። እውነት ማን ነው? እግዚአብሔር ነው። እስቲ እልል በሉና አመስግኑት። እውነት ፀሐይ ነው። ፀሐየ ጽድቅ የተባለው
ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፀሐይ መድኃኒት ተወልዶላቸዋል ነው የተባለው። ስለዚህ ይህ ፀሐይ ሁሉን ያሳያል፣ ሁሉን ያሞቃል፣ ሁሉን ያበረታል፣ ሁሉን ያጸናል። ፀሐይ እውነት ነው። ሰው ሁሉ የሚወጣው በጨለማ አይደለም፣ በፀሐይ ነው። ማታ ከ12 ሰዓት በኋላ ሁሉም ሰው ወደ ቤቱ ክትት ይላል። ሁሉ ሰው ጨለማ ይፈራል። ለምን? በጨለማ ተደብቀው ብዙ ሌባውም፣ ዥቡም፣ ምኑም ሁሉም የሚንቀሳቀሰው በጨለማ ነው። ደግሞም ሌሊቱ ለአራዊት ስለተሰጠ ቀኑን ለሰራዊት ሌሊቱን ለአራዊት እግዚአብሔር ፈቅዶለታል። ሌሊት አራዊቱ ሁሉ ይወጣል፣ ለነሱ አይናቸው ይበራል፣ ለኛ ደግሞ ይጨልምብናል። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ እውነት ማለት ብርሃን ነው። እውነት ማለት እግዚአብሔር ነው። እውነት ማለት ጽድቅ ነው። ውሸት የሆነው ደግሞ ጨለማ ነው። አቡሃ ለሐሰት የሐሰተኞች የግብር አባታቸው ሰይጣን ዳቢሎስ ነው ይላል። ከሐሰት እግዚአብሔር ይጠብቃችሁ፣ በአንደበታችሁ ሐሰት እንዳይኖር። የጨለማውን አበጋዝ እንዳታመልኩት፣ እንዳትገዙለት፣ ከክፉ ነገር እግዚአብሔር ይሰውራችሁ። ለዚህ ነው እንግዲህ ይህች ዓለም በሁለት ነገር ተመስርታለች። አንደኛው በጨለማ፣ ሁለተኛው በቀን። አንደኛው በሐሰት፣ ሁለተኛው በእውነት። እንደዚህ ሆና ነው የተመሰረተችው። እውነትን ተከትለው የሚሄዱ በእውነት ላይ ተመስርተዋል። ሐሰትን ተከትለው ለሚሄዱ በሐሰት ላይ ተመስርተዋል። ሁለቱ ናቸው። እንግዲህ ሰዎችም ሁለት አይነት ምስክርነት ይሰጣሉ። አንደኛው ምስክርነት እውነት እውነት ብለው ይመሰክራሉ። መጽሐፍ ቅዱስ መጥተው መጽሐፍ ቅዱስ ጨብጠው መስቀል ይዘው በእውነት ለአምላካቸው በፊቱ የሚመሰክሩ አሉ። እነዛ እውነተኛ ምስክሮች ይባላሉ። ስጋቸውን አሳልፈው ሰጥተው ነፍሳቸውን አደራ ሰጥተው ለእግዚአብሔር፣ ነፍሴ ለእግዚአብሔር ብለው ስጋዬን ደግሞ ይቆረጥ፣ ይቃጠል፣ ይሰቀል፣ የፈለገው ይሁን ብለው በስጋቸው ላይ ፈርደው በነፍሳቸው ላይ ግን ተወራደው ለእግዚአብሔር አስረክበው እውነተኛ ምስክሮች ሰማዕት ይባላሉ። ሁለተኛው ደግሞ በሐሰት የሚመሰክሩ በሐሰት የሚፈርዱ አሉ። የሉም? ንገሩኝ። በሐሰት የሚፈርዱ አሉ። በሐሰት የሚመሰክሩ አሉ። በጥቅማ ጥቅም ተደልለው እግዚአብሔርን ክደው ለሰው ለገንዘብ ለጥቅም አድልተው መጽሐፍ ቅዱስ ጨብጠው ምለው በሐሰት የሚመሰክሩ አሉ። ከዚህ አድነን በሉ። የነዚህ አካሄድ በሰፊ መንገድ ላይ ነው የሚሄዱት። በጠበበው ደጅ ግቡ በሉ እስቲ። ያቺ መንገድ መንግሥተ ሰማያት የምታገባ ናት። ሰፊው ግን የጥፋት ነው ይላል። የጥፋት መንገድ ነው ይላል። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እንግዲህ ቅዱስ እስጢፋኖስ ለእውነት መስክሮ አንቀላፍቷል። ደስ ይበላችሁ። ለመድኃኔዓለም ይሁን። ለእውነት መስክሮ ሁለት ጥቅሶችን በደንብ አንብቡ። አንደኛው የሐዋርያት ሥራ ምዕራፍ 6 ምርጫውን፣ ሁለተኛ ደግሞ እረፍቱን የሐዋርያት ሥራ ምዕራፍ 7 አንብቡ። የቅዱስ ጳውሎስንም ደግሞ ምስክርነት በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 ጀምራችሁ አንብቡት። ቅዱስ ጳውሎስ በብዙ ቦታ ለቅዱስ እስጢፋኖስ መስክሮለታል። ቅዱስ እስጢፋኖስ የተመረጠበት ዋና መስፈርት 5 ናቸው። የመጀመሪያው ትህትና። በእናንተ መካከል በሉ ትህትና ያላቸው፣ እምነት ያላቸው፣ ታዛዥ፣ ቅን የሚሆኑትን
ምረጡ ነው የተባለ። ከዲያቆናት መካከል ትህትና ያለው እምነት ያለው ቅን የሆነ በጎ አሳቢ ታዛዥ ተላላኪ የሆነ ዲያቆን ተገኘ። ደስ ይበላችሁ። ክብር ለመድኃኔዓለም። ይገርማል። መንፈስ ቅዱስ የሞላበት ተባለ። ቅንነት ያላቸው መንፈስ ቅዱስ የሞላባቸው እነዚህን ምረጡና ማህበሩን እንዲመሩ። ምክንያቱም ቅዱሳን ሐዋርያት እያስተማሩ 8,000 ማህበር ሰብስበው ነበር። 8,000 አባላት ያለው ማህበር ሰብስበው ነበር። እየተጠመቁ እያመኑ ማህተብ እያሰሩ መስቀል እያንጠለጠሉ ከሐዋርያት የተደበለቁ ደግሞ ገንዘብ ያላቸው መሬት ያላቸው ቁሳቁስ ዕቃ ያላቸው እየሸጡ በሐዋርያት እግር ስር ያኖሩ ነበር። ይህ 8,000 ማህበር አንድ ህብረት፣ አንድ ልብ፣ አንድ ሐሳብ ሆኖ ይኖር ነበር እና ለቅዱሳን ሐዋርያት ይሄ ስራ በዛባቸው። ወንጌል እንዴት ያስተምሩ? ይህን ህዝብ ማስተናገድ ሆነ ስራው። ጠዋትም ማታም ቀንም ሌሊትም እነዚህን የሚታመም አለ፣ የሚጮህ አለ፣ ወንጌል ስብከት አለ፣ ጸሎት አለ፣ ዝማሬ አለ፣ የተለያየ አገልግሎት አለ። ስለዚህ ይህንን በዚህ ቦታ ስለተጠመዱ የለም እኛ ሁሮ መሐሩ ውስጥ ተኩሎ አጽናፈ ዓለም ተብለናል። ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል ተብለናል፣ ተሰማርተ ታዘናል። ስለዚህ እናንተን የሚያገለግሉ ግን፣ እናንተን የሚመሩ ግን፣ እናንተን የሚያስተዳድሩ ግን ከመካከላችሁ ትህትና ያላቸው፣ ቅንነት ያላቸው፣ እምነት ያላቸው፣ መንፈስ ቅዱስ የሞላባቸው ታዛዥና ቅን የሆኑትን እነዚህን 7 ሰዎች መርጣችሁ ስጡን፣ ለዚህ ጉዳይ እንሾምላችኋለን አሏቸው። ክብር ለመድኃኔዓለም ይሁን። ይህን 8,000 ማህበር የሚመሩ 7 ተመረጡ ማለት ነው። 7ቱም ስማቸው ዘሐዋርያት ሥራ ምዕራፍ 6 ላይ ተቀምጦላችኋል። ከተለያየ ሰው ነው የተመረጠው። ከዲያቆናት መካከል ግን ቅዱስ እስጢፋኖስ ነው የተገኘው። በዚህ መሰረት ቅዱስ እስጢፋኖስ የነዚህ የ7ቱ ደግሞ ሊቀመንበር ሆነ። ደስ ይበላችሁ ብሎ ተሾመ ማለት። ሐዋርያት ደግሞ እነሱን ሾመው በመንፈስ ቅዱስ ሾመውላቸው። እነሱ ደግሞ ወደ ሌላ በየአገሩ ሁለት ሆነው ወደ ተለያየ አገር ሄዱ ማለት ነው። ለስብከት፣ ለአገልግሎት፣ ለታዘዙበት ዓላማ 2 እየሆኑ ሲሄዱ እነኚህ 7ቱ ግን ለተሾሙበት አገልግሎት እየሰጡ ሳለ ጠዋት ለጸሎት ደወል ይደወላል። ጠዋት ማለዳ 11 ሰዓት ቤተ ክርስቲያን ደወል ትደውላለች። ኪዳን ተጀመረ ነው። ከዛ በፊት አንዱ የካህናት ነው። መነኮሳቱ ካህናቱ ሌሊት 3 ሰዓት ወይ 4 ሰዓት ይደውላሉ። እሱ ለካህናት እንዲሰበሰቡ ነው። ምዕመናን እንዲሰበሰቡ ግን ጠዋት ማለዳ ይደወላል። ቀን ደግሞ ለቅዳሴ ይደወላል። ማታ ለሰርክ ጸሎት ይደወላል። ቤተ ክርስቲያን ምዕመናንን ለመሰብሰብ በቀን 3 ጊዜ ትደውላለች፣ ደወል ትደውላለች። ኪዳን፣ ቅዳሴ፣ የሰርክ ጸሎት። ይሄ የታዘዘ ነው ማለት ነው። እናንተም የምትሰበሰቡት በቀን 3 ጊዜ ነው። እዚህ ቤተ ክርስቲያን ውስጥ የምትሰበሰቡት ማለት ነው። ካህናቱ ደግሞ በቀን 4 ጊዜ በቤተ ክርስቲያን ውስጥ ይገኛሉ ማለት ነው። እና እንግዲህ እናቶች፣ አባቶች፣ እህቶች፣ ወንድሞች ጠዋት ለኪዳን ሲደወል ለኪዳን ግጥም ይላሉ፣ ይጸለያሉ። ከዛ ደግሞ ስራ አለ፣ ይሰራሉ። ከዛ ደግሞ ቁርስ አለ፣ ይበላሉ።
ከዛ ደግሞ ምሳ ቅዳሴ ይቀደሳሉ። ምሳ ደግሞ ይበላሉ። ከዛ ደግሞ ማታ መክሰስ አለ። ከዛ ደግሞ እንግዲህ ቃለ እግዚአብሔር ምግብ ነው። ቁርስ፣ ምሳ፣ እራት፣ መክሰስ ሁሉም ቃለ እግዚአብሔር ነው። መጀመሪያ ቃለ እግዚአብሔር አስቀድማቸው የእግዚአብሔር ጽድቁን መንግስቱን ፈልጉ ስለሆነ መጀመሪያ መመገብ ስላለባቸው እና እንግዲህ ሰው ከቃለ እግዚአብሔር ከጸሎቱ ከዝማሬው ቁጭ ብሎ ወንጌል ከመማር ይልቅ ምን አበዛ መሰላችሁ? ለምግብ ሲደወል ብቻ ማምጣት መጀመር። ቁርስ ላይ ስብስብ ይላል። ቀን ላይ ደግሞ ምሳ ሲባል ስብስብ ይላል። ማታ ደግሞ እራት ሲባል አዳራሹ ይሞላል። ያ 8,000 ሰው በቃ አሁን ቃለ እግዚአብሔሩን አገልግሎቱን ትተው ወደ ምን አደሉ? ወደ መብሉ፣ ወደ መጠጡ። አሁን እስቲ ተመልከቱ። ብዙ ሰው በቃ ወደ መብል ሄደ፣ ወደ መጠጥ ሄደ። ዛሬ በዚህ ሰዓት የሚበላበት አይደለም፣ የሚጠጣበት አይደለም፣ የሚጨፈርበት የሚደነስበት ጊዜ አይደለም። ዛሬ የሚለቀስበት ጊዜ ነው። ዛሬ የሚጸለይበት ጊዜ ነው። ሁሉም ጭንቅ ሆኗል። ስለዚህ አሁን ዛሬ የማይጸልይ የማያለቅስ ዛሬ የለም እና ሰው ግን አላወቀ። የሚሻል መስሎት ጠጅ ቤት፣ የሚሻል መስሎት ቢራ ቤት፣ የሚሻል መስሎት አረቄ ቤት ራሱን ወደ ማስደሰት፣ ራሱን ወደ መደለል፣ ራሱን ከራሱ ጋር ስጋውን ወደ መደለል ሄደ። ልብ በሉ። ይሄ ግን መፍትሄ አይደለም። መፍትሄው ከማ ብቻ ነው የሚገኘው? አዎ ደግሞ አያችሁ፣ ሰው ሰውን ብሎ አይመጣም። በሰው የታመነ የተረገመ ነው። ትንቢተ ኤርምያስ ምዕራፍ 17 አንብቡት። አሁን እናንተ እዚህ ዛሬ የተሰበሰባችሁት ማን ብላችሁ ነው? ንገሩ። እግዚአብሔርን ፈልጋችሁ ነው የመጣችሁት። የእግዚአብሔር አገልጋይ የእግዚአብሔር ባሪያ ሰማዕቱ ቅዱስ እስጢፋኖስን ለማክበር ነው የመጣችሁት። እንኳን ደስ አላችሁ። ከሌ ቄስ አውቀዋለሁ፣ ከሌ መነኩሴ አውቀዋለሁ፣ ከሌ ባህታዊ አውቀዋለሁ፣ ከሌ እንደዛ አውቀዋለሁ ብላችሁ አትሂዱ። እዚሽ ቤተ ክርስቲያን ውስጥ የሚሰበሰበው ሰው ጠዋትም እግዚአብሔርን ብሎ ነው፣ ማታም እግዚአብሔርን ብሎ ነው፣ ቀንም እግዚአብሔርን ብሎ ነው። እኛ ልንጣላ እንችላለን፣ ልንደባደብ እንችላለን፣ ልንለያይ እንችላለን፣ ልንካሰስ እንችላለን፣ ልንሰርቅ እንችላለን፣ ልንዋሽ እንችላለን። ከእናንተ ጋር የሚገናኝ ነገር አለን አለ ወገኑ? ማንም ሰው ቢጣላ ለራሱ ነው፣ ቢደባደብ ለራሱ ነው፣ ቢካሰስ ለራሱ ነው፣ ቢሰርቅ ለራሱ ነው። ሰርቆ ማን ጠገበ? ማንም እኮ ሰርቆ አልጠገበ። ብዙ ሌቦች አሉ ግን አልጠገቡ። ብዙ ሌቦች አሉ እረፍት አላገኙ። ብዙ ሌቦች አሉ ጤና አላገኙ። ብዙ አጭበርባሪዎች አሉ አጭበርብረውም አታለውም ዘርፈውም ምንም ብለው ገንዘብ ያገኙ ሰዎች አሉ ግን ጤና የላቸው፣ ሰላም የላቸው፣ ሕይወት የላቸው። ምን ያደርግላቸው? ጆሮአችን አይናችን ከሌባ ጋር ከዘራፊ ጋር ከነፍሰ ገዳይ ጋር ከወንበዴ ጋር ከሽፍታ ጋር ከማንም ጋር አይደለም። ከማ ጋር ይሁን? ከማ ጋር ይሁን? ከእግዚአብሔር ጋር። እግዚአብሔር እኮ ሰላም ነው። እግዚአብሔር እኮ ፍቅር ነው። እግዚአብሔር እኮ አንድ ነው። እግዚአብሔር እኮ ሰጪ ነው። እግዚአብሔር ሁሉን አድራጊ ነው። እግዚአብሔርን አትፈልጉም? እግዚአብሔር አይሻልም? ለእኔስ እግዚአብሔር ይሻለኛል። ከቤተ ክርስቲያን እናንተ መፈለግ ያለባችሁ እግዚአብሔር ነው። ከቤተ ክርስቲያን እናንተ መፈለግ ያለባችሁ ሰላምን ነው። እናንተ ከቤተ ክርስቲያን መባችሁን፣ አስራታችሁን፣ ስለታችሁን አምጥታችሁ መስጠት ነው የሚጠበቅባችሁ። አስቀድሳችሁ ተባርካችሁ መሄድ
እናንተ የምትጠቀሙበትን ያዙ። አንዳንድ ጊዜ ሰው ስብስብ ይላል፣ ደግሞ አንዳንድ ጊዜ ብትን ይላል። የሆነ ነገር ሲሰማ ከእግዚአብሔር የሰማችሁት ነገር አለ ወይስ ከሰው? ንገሩኝ እስቲ። እግዚአብሔርማ ተሰብሰቡ እኮ ነው የሚለው። ኑ ልጆቼ እግዚአብሔርን መፍራት አስተምራችኋለሁ እኮ ነው የሚለው። እነሆ በሉ እስቲ ባካችሁ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዶላችኋል፣ አትፍሩ፣ ደስ ይበላችሁ እኮ ነው ያለው። አትፍሩ፣ ኑ በዙሪያቸው ብርሃን ሆነ ነው የሚለው። ደስ ይበላችሁ፣ ዙሪያችሁ ብርሃን ይሆናል። ከሐሜት ከወሬ ካሉባልታ ስትወጡ በዙሪያችሁ ብርሃን ይበራል። እናንተና እግዚአብሔር ትገናኛላችሁ። ኃጢአታችሁን ስታናዘዙ ወደ ካህኑ መሄድ፣ ኃጢአት ሰርቻለሁ በድያለሁ፣ ኃጢአታችሁን መናዘዝ፣ በሩ ሲከፈት ኪዳን ማድረስ፣ በሩ ሲከፈት ቅዳሴ ማስቀደስ፣ ወንጌል መማር፣ ቁጭ ብላችሁ ወንጌል መማር። ውስጣችንን ማን ያውቃል? ውስጣችንን ለማን ውስጥ? ለእግዚአብሔር። በቃ ለእግዚአብሔር ብላችሁ ነው መምጣት። እግዚአብሔርን ነው ማንገስ፣ እግዚአብሔርን ነው ከፍ ማድረግ። አንድ ነገር ሲሰማ መረርም ብላችሁ አትሂዱ፣ ጠርቅ ብላችሁ አትሂዱ። ወደ ማን ትሄዳላችሁ? እኔስ ማን ይሻለኛል? አረ ንገሩኝ። ወደ ማን ትሄዳላችሁ? ለምን? ክፉ ቀንም ቢመጣ ቤተክርስቲያን ናት። ሞትም ቢመጣ ቤተክርስቲያን ናት። ሕመምም ቢመጣ ቤተክርስቲያን ናት። ችግር ቢመጣ ቤተክርስቲያን ናት። ሌላ መሄጃ አለ? አለ ወይ ንገሩ። በቃ ጦርነት ቢመጣ ቤተክርስቲያን ነው የምንሰበሰበው። ረሃብ ቢመጣ ቤተክርስቲያን ነው የምንሰበሰበው። ሕመም ቢመጣ ተሰብስበን ጠበል ነው የምንጠመቀው። ጸሎት ነው የምንፈልገው። ከቤተ ክርስቲያን ወዴት እንሄዳለን? ምድራዊቱ ኢየሩሳሌም ስለሆነች እንኳን ደስ አላችሁ። ከሆነ ይቺ ምድራዊቱ ኢየሩሳሌም ምድራዊቱ ኢየሩሳሌም እና በብዙ ቦታ እንደዛ አይነት ችግር አለ። ያ ደግሞ ሰዎችን ማየት፣ ሰዎችን መከተል፣ ሰዎችን ማመን። እኔ ደግሞ ሰው አምናለሁ የሚሉ ሰዎች አሉ። ማን ነው መኑ ያላችሁ? እግዚአብሔርን እመን፣ ሰውን ውደድ። ፍቅር ሰሃቦ ለወልድ ኃያል መንበሩ አብጾ እስከ ለሞት። ኢየሱስ ክርስቶስን ከሰማየ ሰማያት የሳበው ለሞት ያበቃው የሰው ፍቅር ነው ይላል። እንኳን ደስ አላችሁ በክርስቶስ ስለተወደዳችሁ። ፍቅር የሌለው እግዚአብሔርን አያውቅም ወገኔ። በቃ ፍቅር ማለት ለእግዚአብሔር የተሰጠ ሰውነት፣ ፍቅር ማለት እግዚአብሔር የሚሰራበት ሰውነት፣ ፍቅር ማለት እግዚአብሔር ያደረበት ሰውነት ሲኖር ለእግዚአብሔር ከተሰጣችሁ እግዚአብሔር አድሮበታል። ቀደሰ ማህደሮ ልዑል፣ እግዚአብሔር ማደሪያውን ቀደሰ። እንኳን ደስ አላችሁ። ቀድሶ ስላደረብን፣ ተዋህዶ ስላደረብን። ሐሰት ግን አትናገሩ፣ ሐሰት ግን አትመስክሩ። እውነት ነው፣ እውነት ነው፣ እውነቱን እንናገራለን። ሰዎች ተወድሶ ከንቱ እንዲሉላችሁ አለባበሷ እንዲህ ነው፣ አባብሎ እንዲህ ነው፣ እንደዚህ እንትና በቃ ከሌት እንዲህ ነው፣ በቃ በሰው ዘንድ እንድትከበሩ አትፈልጉ። ግድ የላችሁም። እነዚህ ከሐዋርያትም አልመጣም ከጌታም አልመጣም። ጥፊ ነው የተረፈው አምላካችን። ከከብቶች ግርግም ተወልዶ በጨርቅ ተጠቅሎ እዛ በሽታ በግማት ውስጥ ተወልዶ ተጠቅሎ ለእኛ ሲል ከሰማየ ሰማያት ወርዶ ጥፊ ምራቅ ነው የተተፋበት። በጥፊ ነው የተመታ። ጲላጦስ እንኳን ይሄ ሰው ምንም ኃጢአት አላገኘሁበትም ምን ላድርግ ሲለው ስቀልልን፣ እሱን ካልሰቀልከው የቄሳር ንጉሥ አይደለም። እስቲ ተመልከቱ፣ ምንም ወንጀል አላገኘሁበትም። ሰዎች ወንጀለኛ ሊያደርጓችሁ ይችላሉ። ሰዎች ስማችሁን ሊያጠፉ ይችላሉ። እናንተ ለእግዚአብሔር ንጹሕ ከሆናችሁ የሰዎች ስድብ፣ የሰዎች ነውር፣ የሰዎች ነገር ምንም አያመጣባችሁም። እሺ
አያችሁ፣ ተመልከቱ እንግዲህ ለመብል እየተሰበሰቡ ደረታቸው አበጠ፣ አንገታቸው ደነደነ። ቅዱስ እስጢፋኖስን ጨነቀ። እኔ እናንተን ለመጠበቅ አይደል የተሾምኩት አለ። ከበጎቼ በቀር ከመንጋው በቀር ምን ስራ አለኝ? እናንተ ግን አልታዘዛችሁም። ተው አላቸው፣ አስተማራቸው። የለም አሉ። ሆዳችን ከሞላ ምን አገባህ አንተ? ህዝቡ ነው ገንዘቡን ያመጣው። እዛ ቤቱን ሸጦ ንብረቱን ሸጦ ነው የመጣው። ምን አገባህ አንተ? ከኛ ምንድነው ልዩነት? አንተም እኮ እንደኛ ነህ እያሉ ንቀት አመጡበት። ልብ በሉ። ከዛ በኋላ እንዲህ አላቸው፣ እናንተ ልበ ደንዳኖች እስከ መቼ በእግዚአብሔር ላይ ታሾፋላችሁ አላቸው። ስለዚህ እናንተ ከእግዚአብሔር ሕግ ወጥታችኋል፣ ተላልፋችኋል፣ ተመለሱ አላቸው። አንተ ማን ሆነህ ነው እንደዚህ የምትለን አሉ። ነገር ተጀመረ። ከዛ ቅዱስ እስጢፋኖስ ሲጸልይ 7ቱ ሰማያት ተከፈተ። ክብር ለመድኃኔዓለም። ቀና በሉ፣ 7ቱ ሰማያት ተከፍቷል። ሥላሴ በዙፋናቸው፣ ጌታ በዙፋኑ ተቀምጠዋል። ቀና በሉና ይዋላቸው። ልባቸው ደንድኗል። እንዴት ይሁ አይናቸው አልተከፈተም፣ አልተገለጠላቸው። ስለዚህ አንተ ሥላሴን የምታይ 7ቱ ሰማያት ተከፍተው የምታይ አንተ ማነህ? በከተማችን በመንደራችን በዚህ ደም እንዳይፈስ ከከተማ አውጥተን ቀጥቅጠን እንገላለን አሉ። ተሸከሙት፣ እጁን እግሩን እስር አድርገው እዛ እነሱ ቦታ ላይ ደሙ እንዳይፈስ እዛ ከተማው እንዳይፈስ ከከተማው እጁንና እግሩን እስር አድርገው ከከተማ ውጭ ጫካ ወሰዱት። ልብ በሉ። ሁሉ አብደዋል፣ ጠግበዋል። እግዚአብሔርን የሚፈራ የለም። ከዛ በኋላ እግሩን እጁን አስረው ቀጥቅጠው እየገደሉት ሳለ ደሙ ፈሰሰ። በጉልበቱ ተንበረከከ፣ ዓይኖቹን ወደ ሰማይ አነሳ፣ እንዲህ አለ፣ አባት ሆይ ጌታ ሆይ ይህንን ኃጢአት ይህንን በደል አትቁጠርባቸው አለ። ክብር ለመድኃኔዓለም። እንዴት ያለ ጥቅም ነው! እኔ አልተጎዳሁም፣ እነሱ ግን ተጎድተዋል አለ። እኔ አልተጎዳሁም፣ እነዚህ ወጋሪዎቼ፣ እነዚህ ገዳዮቼ፣ ደም አፍሳሾቼ እነዚህ ተጎድተዋል። ተጎዱ፣ ለሱ ይታየዋል። ቀጥቃጮቹን ማራቸው ጌታ ሆይ፣ ይቅር በላቸው ጌታ ሆይ፣ እራራላቸው ጌታ ሆይ፣ ይህንን በደልና ኃጢአት እኔን ገደሉ ብለህ እነሱን አትቅጣቸዋል አለ። እንዲህ አይነት ሰው አሁን አለ ወይ? እስቲ ፈልጉ በመንደራችሁ። ስትመቱት በጥፊ እሺ ብሎ የሚሄድ፣ ድንጋይ ስትወረውሩበት እሺ ብሎ የሚሄድ፣ ስትሰድቡት እሺ ብሎ የሚሄድ በመንደራችሁ አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰድቡት አልተሳደበም። ታዲያ ቅዱስ እስጢፋኖስ እሱን አልመሰለውም? እግዚአብሔር የተመሰገነ ነው። እግዚአብሔር ይመስገን። ያን ጊዜ አንቀላፋ ይላል። አንቀላፋ አረፈ ይላል። ክብር ለመድኃኔዓለም። ቅዱስ እስጢፋኖስ እዛው ላይ አንብቡት። አንቀላፋ ነው የሚለው፣ ሞት አይልም። እንደዚህ ናቸው ሰማዕታት። እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ እስጢፋኖስ እነዚህን ብንመለከት ምን ሆኑ? አንቀላፉ፣ አረፉ። እነዛ ሰዎች ግን ተሰቃዩ። ገዳዮች ግን ተሰቃዩ። በምድር መከራ፣ በሰማይ መከራ። ያ 8,000 ማህበር ተበተነ። በቃ ተበተነ። እነዛ የተመረጡ ተሰደዱ፣ ስቃይ ገቡ። ቅዱስ እስጢፋኖስ ግን 7 የብርሃን አክሊል ወርዶለት ከበረ። ክብር ለመድኃኔዓለም። የቅዱስ እስጢፋኖስ ረድኤት፣ በረከት፣ አማላጅነት፣ ጸሎቱና ምልጃው አይለየን፣ በእኛ ላይ ይደር። እልል በሉና መስግኑ። የትጉሃን ገብረ መስቀል ኃይለ መስቀል እግዚአብሔር አምላካችን እድሜውን ጤናውን በረከቱን ይስጥልን።
ከጅማሬ እስከ ፍጻሜ ሲባርከን ሲቀድሰን ይቅርም ሲለን የነበረ የቅዱሳን አምላክ እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። በበረከት በረድኤት ሁላችንንም ይባርከን ይቀድሰን። ሰው መጨረሻው ሲያምር ነውና መጨረሻችንን እንዲያሳምርልን ስሙን እንዲበለን እንጠራለን። አባታችን ሆይ